በሀገረ ሜክሲኮ ሴትነትን መሰረት ያደረገ ጥቃት ለጆሮ አዲስ አይደለም። በቅርቡ የወጣው ጥናትም በአማካኝ 10 ሴቶች በአንድ ቀን ውስጥ ግድያ ይፈጸምባቸዋል ይላል። ይህ አስደንጋጭ ቁጥር እዛች ሀገር ላይ ሴት ሆኖ መፈጠር ብቻውን ምን ያክል ስጋት እንደሆነ በግልጽ የሚያሳይ ነው። ከሰሞኑ ቫሌራ ማርኬዝ ላይ የተፈጸመባት ግድያ የዚህን ጥናት እውነተኝነትን የሚደግፍ ሆኗል። የዚህችን ወጣት አገዳደል ለየት የሚያደርገው ግን ሺዎች በቀጥታ እየተመለከቷት የቲክቶክ ቀጥታ ስርጭት ላይ መገደሏ ነበር። ውድ የወንጀል ማህደር ተከታታዮች እንደምቆያችሁ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ ያዘጋጀሁት ታሪክ ከሰሞኑ ከፍተኛ ትኩረትን አግኝቶ ስለነበረው የታዋቂዋ ቲክቶከር ቫሌራ ማርኬዝ አሟሟት ነው። ታሪኩን ከመጀመሪያ በፊት ግን አንድ ጥያቄ ላንሳ። አንድ የምትወዱትና የምትከታተሉት ታዋቂ ቲክቶከር ቀጥታ ስርጭቱ ላይ ሲገደል ብታዩት ምን የምታደርጉ ይመስላችኋል? ምንስ አይነት ስሜት ይፈጥርባችኋል? ምላሻችሁን በኮሜንት አጋሩኝ እያልኩኝ ወደ ዛሬው ታሪክ አልፋለሁ። ታሪኩ ከተመቻችሁ ላይክ በማድረግ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ታሪኩ ልለፍ። ቫሌራ ማርኬዝ በፌብሩዋሪ 23 2002 ዓ.ም በሜክሲኮ ወደ ላሃራ ከተማ ነበር የተወለደችው። እናቷ አስተማሪ ስትሆን አባቷ የፈጠራ ስራ ባለሙያ ነበር። ቫሌራ ከልጅነቷ ጀምሮ አብሯት ያደገው የውበትና ፋሽን ሙያ ላይ ተሰማርቶ የመስራት ፍቅር እያደገ ሄዶ በ16 ዓመቷ የሞዴሊንግ ስራዋን ጀመረች። በዚያው ዓመት ቪሲዮ ቫኒዳድ የተባለውን የሜክሲኮ አልባሳት ድርጅትን ለማስተዋወቅ ተስማማች። ቆንጆ በራሷ የምትተማመንና ሳቢ የነበረችው ቫሌሪያ በ2021 ዓ.ም ሚስ ሮስትሮ ተብላ ተሰየመች። ይህም ከሰዎች ጋር ይበልጥ ስላስተዋወቃት የማህበራዊ ሚዲያ ተከታዮቿ በእጅጉ መጨመር ጀመሩ። በምትጠቀማቸው የተለያዩ ሶሻል ሚዲያ ገጾች ላይ የውበት መጠበቂያ ላይ የሚያተኩሩ ቪዲዮዎችን እንዲሁም ከፋሽን ጋር የተያያዙ ምክሮችን እያቀረበች ለተከታዮቿ ታደርሳለች። የሞዴሊንግ ስራ ላይ እየሰራችም ቢሆን ግን የጥርስ ሐኪም መሆን ከፍተኛ ፍላጎት ስለነበራት የጥርስ ሕክምና ትምህርትን ታጠናለች። ነገር ግን በሰዓቱ ከነበራት የስራ መደራረብና ጊዜ ማጣት አንፃር ትምህርቱን ለጊዜው በማቋረጥ ሙሉ በሙሉ ትኩረቷን ወደ ስራዋ ታደርጋለች። የተለያዩ የሙዚቃ ቪዲዮዎች፣ ክሊፖች ላይም በመስራት እውቅናዋ እየጨመረ መጣ። ቫሌሪያ በ2024 ዓ.ም ብሉሱም ዘ ቢዩቲ ላውንጅ የተባለ የውበት ሳሎን ትከፍታለች። ይህም የውበት ሳሎን ቫሌሪያ ባላት እውቅናና የማህበራዊ ሚዲያ ተጽዕኖ በሚሰጠው የሜካፕ የቆዳ ውበትን መጠበቅና ተጋቢዎችን የመሞሸር ስራ ብዙ ደንበኞችን መሳብ ቻለ። ኤሪካ የተባለች የውበት ባለሙያ በመቅጠር ሳሎኑ ለወራት በጥሩ እንቅስቃሴ ይዘልቅ ጀመር። በሜይ 13 2025 ቫሌሪያ በራሷ የውበት ሳሎን ውስጥ ሆና በቲክቶከር ቀጥታ ስርጭት በመግባት ከተከታዮቿ ጋር ቆይታ እያደረገች ነበር። ፊቷ ላይ ምቾት ያለ መሰማትና የመረበሽ ስሜት ይነበባል። የሆነ ሰው ቀደም ሲል እሷ በሌለችበት አንድ ስጦታ ሊሰጣት እንደሞከረና ስላጣት ተመልሶ መጥቶ እንደሚሰጣት እንደነገራት ለሚመለከቷት እየተናገረች ነበር። ቫሌሪያ ከወትሮ በተለየ ሁኔታ የውስጧ መረበሽ የከፋው ነገር እየመጣ እንደሆነ ቀድሞ የታወቃት ይመስላል። ቫሌሪያ ፊቷ ላይ ያለው የሚታየው ጭንቀት እየጨመረ በመምጣቱ ሳስበው አሁን መሄድ አለብኝ ብላ ትናገራለች። ብዙም ሳይቆይ አንድ የፊት ጭንብል ያደረገ ሰው ወደ ውበት ሳሎኑ በመግባት ቫሌሪያ መሆኗን ይጠይቃታል። እሷም አዎ በማለት ቫሌሪያ መሆኗን ታረጋግጣለች። ከዛም የያዘውን አሻንጉሊትና ቡና ይሰጣታል። ቫሌሪያም የመጣላትን ስጦታ በፈገግታ ተቀበለች። አሻንጉሊቱን ታቅፋ እንዳለች ግን ደረቷንና ጭንቅላቷን 3 ጊዜ በጥይት ትመታለች። ባለጭንብሉ ሰው በፍጥነት ውጭ ላይ በሞተር ቆሞ እየጠበቀው ወደ ነበረው ሰው በመሄድ ከቦታው ይሰወራሉ። በሺዎች የሚቆጠሩ ሰዎች በቀጥታ እየተመለከቷት የ23 ዓመቷ ቫሌሪያ ተገደለች። በውበት ሳሎን ውስጥ ተቀጥራ የምትሰራው ኤሪካ በፍጥነት በመምጣት ወደ ቫሌሪያ ስልክ ሄዳ ቀጥታ ስርጭቱን ታስቆመዋለች። በጊዜው በቀጥታ ሲከታተሏት የነበሩት አድናቂዎቿ ሐሳብ ለሁለት ተከፍሎ ነበር። አንዳንዶቹ ነገሩ ማመን ከብዷቸው ቀልድ ሳይሆን አይቀርም ብለው ቢያምኑም የተወሰኑት ደግሞ ፖሊስ ለመጥራት ይሞክሩ ነበር። ከመገደሏ 15 ደቂቃ ያክል በፊት ምናልባት ሊገሉኝ ነበር በማለት ፍርሃቷንና ስጋቷን በቀጥታ ስትናገር የነበረችው ሴት እንዳለችው ሁሉ ህይወቷን ነጠቋት።
ፖሊስ በስፍራው ደረሰ። ጭንቅላትና ደረቷ ላይ በጥይት ተመታ እንደሞተች አረጋገጠ። በቦታው የነበረውን የደህንነት ካሜራን በመመልከትና የተለያዩ ምስክሮችን በማነጋገር ምርመራ ማድረግ ጀመረ። ይህ ዓለምን ያነጋገረ አጋጣሚ ስለ ገዳዩ የተለያየ ግምት ከተለያዩ ቦታዎች ይሰማሉ። የመጀመሪያው ትኩረት የሳበው ጉዳይ የቫሌሪያ ተቀጣሪ የሆነችው ኤሪካ ጉዳይ ነበር። ኤሪካ በውበት ሳሎን ውስጥ በዛ ሰዓት የነበረች ብቸኛ ሰራተኛ እንደነበረች የሚታመን ሲሆን ቫሌሪያ እንደተገደለች ብዙም ሳይቆይ የቫሌሪያን ስልክ በማንሳት ቀጥታ ስርጭቱን አቋርጣዋለች። በእንደዚህ አይነት ሁኔታ አለቃው ፊት ለፊቱ የተገደለበት ሰው የመጀመሪያ ድርጊቱ እንዴት ይህ ሊሆን ይችላል በሚል በብዙዎች ትልቅ ጥርጣሬን ፈጥሯል። ይህንን ጥርጣሬ ይበልጥ የሚያጠናክረው ፋቢያን ፓሶስ የተባለ ሰው ያገኘው ምስክር ነበር። ማፊያ ቲቪ የተባለው የዩቲዩብ ቻናል ባለቤት የሆነው ፋቢያን ፓሶስ አንዲት የተፈጠረውን ሁሉ አይቻለሁ የምትል ሴት በፕሮግራሙ ላይ በድምጽ ያቀርባል። ሴቲቱም ነገሩን ስታብራራ እኔ ከቫሌሪያ ውበት ሳሎን ውጭ ላይ ቆሜ ነበር። አንድ መልእክተኛ ወደሷ ይጠጋና ቫሌሪያ መሆኗን ይጠይቃታል። እሷም በአዎንቷ እሷ መሆኗን ስትነግረው ያመጣላትን መልእክት ይሰጣታል። ነገር ግን ብዙም ሳይቆይ ከውስጥ የነበረችው የቫሌሪያ ተቀጣሪ ኤሪካ የደበቀችውን ሽጉጥ በማውጣት አለቃዋ ላይ ስትተኩስባት አይቻለሁ በማለት ያልተጠበቀ ምስክርነት ለቻናሉ ትሰጣለች። ቀጥላም መልእክት አድራሹ ሰው ሮጦ አመለጠ እንጂ የቫሌሪያ ገዳይ ኤሪካ ነች ብላ ደመደመች። ይህንን ጥቆማ ፖሊስ ባይደግፍም ባያስተባብልም የኤሪካ ጠበቃ ግን ይህ በደንበኛ ላይ የተከፈተ የማህበራዊ ሚዲያ ዘመቻ ነው ሲል ጥርጣሬውን ከእውነት የራቀ ውሸት ነው ሲል ገልጾታል። ፖሊስ በይፋ ኤሪካን ተጠርጣሪ ነች ባይልም በስፍራው የነበረች ሴት በመሆኗ ብዙዎች በጥርጣሬ እንዲመለከቷት አስገድዷቸዋል። ሌላኛው በጥርጣሬ የሚታየው ሰው ሪካርዶ ሩይዝ ቬላስኮ ወይም ኤል ትሪፓ እየተባለ የሚጠራው የቀድሞ ቫሌሪያ ፍቅረኛ ነው። ሪካርዶ ሲጂኤንጂ በተባለ የወንበዴ ቡድን ውስጥ አባል እንደሆነ የሚታመን ሲሆን ከቫሌሪያ ጋርም ለወራት የዘለቀ የፍቅር ግንኙነት እንደነበራቸው ይነገራል። በትክክል የተረጋገጠ የቀድሞ ፍቅረኛዋ ይህንን ነገር ሊያደርግ የሚያስችል ማስረጃ ባይቀርብም ምናልባት በነበራቸው ግንኙነት ወቅት በተፈጠረ የግል ጸብ ተነሳስቶ ሊፈጽመው ይችላል በሚል በጥርጣሬ ይታያል። ባልተጠበቀ መልኩ ዓለም እየተመለከታት ህይወቷን ያጣችውን የ23 ዓመቷ ወጣትን የቫሌሪያን ገዳይ ለማወቅ ፖሊስ ቤተሰቦቿን፣ ሰራተኞቿን እንዲሁም ከሷ ጋር ግንኙነት ሊኖራቸው ይችላል ያላቸውን ከ20 በላይ ሰዎች ጥያቄ ጠይቋል። የደህንነት ካሜራዎችንም በመመልከት በሰዓቱ አካባቢው ላይ የነበረውን እንቅስቃሴ በማየት እንዲሁም የቫሌሪያን የግል ማህበራዊ ሚዲያ በመመልከት ምን አይነት ሁኔታዎች እንደነበሩ ለማጣራት ሙከራውን ሲያደርግ ቆይቷል። ነገር ግን እስካሁን ድረስ በግልጽና በይፋ ተጠርጣሪ ነው ተብሎ ፍርድ ቤት የቀረበ ሰው ባይኖርም ኤሪካን ጨምሮ የተለያዩ ሰዎች ላይ ምርመራ ከፍቶ በማጣራት ሂደት ላይ ነው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? እንዲሁም አስቀድሜ የጠየኳችሁን ጥያቄ በኮሜንት ሴክሽን ላይ እንድታጋሩኝ ከወዲሁ እየጠየኳችሁ፣ ቪዲዮ ከተመቻችሁ ላይክ፣ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።